አብዛኞቻችን ያደግነው ሳናውቀው ወደ ኋላ በሚጎትተን አስተሳሰብ ነው። ዛሬ ስኬታችንን፣ ግንኙነታችንን፣ ውሳኔዎቻችንና ደስታችንን ወዘተ ስለሚወስኑት ሁለት የአእምሮ ቀረጻ አይነቶች ገለጻ እናደርጋለን። የቪዲዮ መጨረሻ ላይ እናንተ የትኛው አስተሳሰብ ላይ እንደሆናችሁና እንዴት መቀየር እንደምትችሉ ነግራችኋለሁ። በመጀመሪያ ግን የአእምሮ ቀረጻ ዓለምን እንዲሁም ደግሞ ሁኔታዎችን የምናይበት መንገድ መነጽር ነው። የአእምሮ ቀረጻ ወይም ማይንድ ሴት በዋናነት በሁለት ይከፈላል። የመጀመሪያው የተገደበ የአእምሮ ቀረጻ ወይም ፊክስድ ማይንድ ሴት ይባላል። ይህ አስተሳሰብ እውቀት፣ ክህሎት እና ችሎታ በተፈጥሮ የተሰጠና ምንም የማይለወጥ ብሎ የሚያምን ነው። ወይ አለህ ወይም የለህም ብሎ ይደመድማል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ሌሎች ጎበዞች ናቸው፣ እኔ ግን አልችልም ብለው ራሳቸውን ዝቅ የሚያደርጉና ሳያውቁት አሉታዊ የሆነ ሀሳብ የያዙ ሰዎች ናቸው። ይህ አስተሳሰብ የተጠናወታቸው ሰዎች ሁሌም የመሸነፍ ወይም ደግሞ ያለመሳካት ማንነት አላቸው። ፈተና ቢወድቁ ወይም የስራ ቃለ መጠይቅ ባያልፉ ይበልጥ ማንበብና መለማመድ እንዲሁም መዘጋጀት አለብኝ ብለው አያስቡ። ይልቁንም እኔ እኮ የማይሆንልኝ የማይሳካልኝ ሰነፍ ሰው ነኝ ብለው ራሳቸውን ይኮንናሉ። እንደውም ሰው ፊት ሞኝ መስሎ መታየትን ስለሚያስፈራቸው አዳዲስ ፈተናዎችን ጨርሰው ይሸሻሉ። የዚህ አስተሳሰብ ባለቤቶች ከለመዱበት የህይወት ቀጠና ወይም ኮምፈርት ዞን ፈጽመው መውጣት አይፈልጉም። በጣም የተገደበ የአእምሮ ቀረጻ ያላቸው ሰዎች በፍጹም ክህሎት ወይም ደግሞ ጉብዝና ወይም ስኬት በተፈጥሮ የተሰጠ ወይም ለተመረጡ ሰዎች ብቻ የተሰጠ የታደለ እንጂ ለኛ የተሰጠ ነገር አይደለም ብለው ስለሚያምኑ በፍጹም ራሳቸውን ማሳደግ እና ሁሉም ነገር የሚመጣው በጥረት ነው፣ በስራና በትምህርት ነው ብለው አያስቡ። ሁለተኛው የአእምሮ ቀረጻ አይነት የእድገት ወይም ደግሞ ግሮውዝ ማይንድ ሴት ይባላል። ይህ የአስተሳሰብ አይነት መሰረታዊ ችሎታዎች በጠንካራ ስራ፣ በትጋትና በትክክለኛ ስልት ወይም ስትራቴጂ ማደግ ወይም መለወጥ እንደሚቻል ያምናል። ይህ ቪዲዮ ሳዘጋጅ እውነት እኔ ራሴ የእድገት የአእምሮ ቀረጻ ነው ወይስ የተገደበ አእምሮ ቀረጻ ነው ያለኝ ብዬ ሳስብ ነበረ። ማለትም አሁን ሁሉም ያሉብኝን የህይወት ሁኔታ ወይም ላይፍ ሲቹዌሽኖች ቀይሬ የምፈልገው ህልም ላይ ለመድረስ የሚያስችለኝን ጠንካራ ሰብዕናና ጽኑ እምነት አለኝ ወይ ብዬ ራሴን በጥሞና ሳይና ስገመግም ነበረ። ራሳችሁን በየትኛው የአስተሳሰብ የአእምሮ ቀረጻ ላይ እንዳላችሁ ማየታችሁ የሚጠቅማችሁ አዎንታዊ የሆነ ለውጥ እንዲያመጣላችሁ ስለሚረዳ ነው። የእድገት አእምሮ ቀረጻ ያላቸው ሰዎች ዓለምን እንደ ትምህርት ቤት የሚያዩት ሲሆኑ ለእነርሱ ስህተት ማለት የመውደቅ ማህተም ሳይሆን ጠቃሚ መረጃና መማሪያ ነው ብለው ነው የሚያስቡት። እነዚህ ሰዎች አስቸጋሪ የኢኮኖሚ ሁኔታ ወይም ደግሞ በስራቸው ላይ መሰናክል ሲገጥማቸው አያጉረመረሙም፣ አያማረሩም። ይልቁንም ይህ ሁኔታ ለማለፍ ምን አይነት ክህሎት ወይም አዲስ ትምህርት መማር አለብኝ ብለው ራሳቸውን በደንብ ይፈትሻሉ፣ ይጠይቃሉ፣ ይማራሉ፣ ያነባሉ፣ ይመራመራሉ ማለት ነው። ፈተናዎች ይጋፈጣሉ። ምክንያቱም ልክ ስፖርት መስራት ጡንቻ እንደሚያጠናክር ሁሉ አስቸጋሪ ነገሮችን መጋፈጥም አእምሮ እንደሚያሳድግ ያውቃሉና የሰዎች ሙገሳ ሳይሆን የራሳችን መሻሻል ሁልጊዜ ለወደፊቱ የምናለም ከሆነ በሚያድግ ሁልጊዜም በሚመነደግ እንዲሁም ደግሞ አዳዲስ አሰራሮችን በሚያይ የአእምሮ ቅርብ መሆናችን አይቀሬ። ታዲያ የአንድ ሰው የተገደበ አእምሮ ካለው እንዴት ነው ወደ አዳጊ የአእምሮ ቀረጻ የሚያልፈው የሚለውን ሶስት ዋና ህጎች እነግራችኋለሁ። አንደኛውና የመጀመሪያው የውስጥ ንግግራችን ወይም ሰልፍ ቶካችንን ማስተካከል ነው። ማለት አልችልም የሚለውን ወይም ደግሞ እኔ እኮ አይሆንልኝም የሚለው ከአሉታዊ አስተሳሰብ በመውጣት እኔ የሚሳካልኝ ሰው ነኝ፣ ብሞክር ብማር ሁኔታዬን መለወጥ እችላለሁ ብሎ ማመን ያስፈልጋል ማለት ነው። ሰልፍ ቶክ ወይም ደግሞ ከራስ ጋር ንግግር የምንለው ቀላል ነገር አይደለም። በውስጥ ለውስጥ ለሆሳስ ስለራሳችን አእምሯችን የሚለን ነገር እንደ ደወል ወይም እንደ መልእክት የሚቀርብ ነገር ሲሆን ይህ ደግሞ ከራሳችሁ ጋር ጽሞና በመውሰድ ከራሳችሁ ጋር ቁጭ ብላችሁ ያለባችሁን የአእምሮ ንግግር በማየት የሚታወቅ ነው። የውስጥ የአእምሮ ንግግራችሁን አዎንታ ማድረግ ያስፈልጋል ማለት ነው። ሁለተኛ ግን ለውጤት ብቻ ሳይሆን ለጥረቱም እውቅና መስጠት ያስፈልጋል። የሰው ልጆች ነንና ለውጤት ነው ሁልጊዜ የምንጥረው።
ምንወርደው ምንወጣው እና ያለ ውጤት ማንም መስራት እንዲሁም ደግሞ ገንዘቡን ማፍሰስ የሚፈልግ ሰው የለም መቼም። ነገር ግን ውጤት ብቻ ሳይሆን ሂደትም አንዳንድ ጊዜ እውቅና መስጠት ያስፈልጋል። ምክንያቱም በሂደቱ ወይም ደግሞ በስራው ሳናልፍ ውጤት አናገኝም። ሁልጊዜ ውጤት እንኳን ባናስመዘግብ ወይም ውጤት እንኳን ባናመጣ አንዳንድ ጊዜ ጥረታችንን ሙከራችንን እውቅና ማግኘት አለባቸው እያስባለሁኝ እና ይሄ በሂደት የሚመጡ ነገሮች ሁልጊዜ ውጤት ላይኖራቸው ይችላል። ግን የማንነታችን አካል ግን በማድረጋችን ውጤት ከአንዴ ከሁለቴ ሙከራ በኋላ ቀጥሎ ሊመጣ የሚችል ነገር እንደሆነ መገንዘብ ያስፈልጋል ማለት ነው እና ለራሳችን ውጤት እንኳን ባይመጣ መሸለም ማበረታታት ያስፈልጋል። ሶስተኛውና አስፈላጊው ግን ጓደኞቻችን እነማን ናቸው የሚለውን በጣም ማየት መፈተሽ ያስፈልጋል። ምክንያቱም አሉታዊና መጥፎ አመለካከት አስተሳሰብ ያላቸው ጓደኞች ከሆኑ አብረውን ያሉት እኛን ለመቀየር ያለን እድል በጣም ጠባብ ይሆናልና የተገደበ አእምሮ ያለበት አካባቢ ላይ ወይም ማህበረሰብ ላይ እንዲሁም ደግሞ የስራ ባልደረባ አጠገብ የምንኖር ከሆነ እኛም በዛ ውስጥ የመኖር እድላችን በጣም ከፍተኛ ነው የሚሆነው ነው ማለት ነው። ስለዚህ የምንመርጣቸው አብረናቸው ጊዜ የምናሳልፋቸውን ሰዎች ያላቸው የአስተሳሰብ ሁኔታ መቃኘት በጣም ያስፈልጋል ማለት ነው እና እንደ አጠቃላይ ግን የአእምሮ ቀረጻ ወይም ማይንድ ሴት በሂደት የሚገነባ እንጂ በተፈጥሮ ወይም በውልደት ይዘነው የምንመጣው ነገር እንዳልሆነ በደንብ መገንዘብ ያስፈልጋል። በማንኛውም ሰዓት በነቃንበት ቅጽበት ልንቀይረው እንዲሁም ደግሞ ወደ ፈለግነው አቅጣጫ ልንወስደው እንችላለን ማለት ነው። የእናንተ የአእምሮ ቀረጻ በየትኛው እንደሚመደብ በኮሜንት አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ እንዲሁም ደግሞ ለቤተሰቦቻችሁ ለጓደኞቻችሁ ሼር በማድረግ አብራችሁን ልትሆኑ ትችላላችሁ። ቻው፣ መልካም ጊዜ።